ሰላምና ጤና በያላችሁበት ይድረሳችሁ። ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ቅዳሜ የምሳ ሰዓቱ የስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው ሰፋ ያሉ የዝውውር ጉዳዮችን እያነሳን ቆይታን የምናደርግ ይሆናል። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ዛሬ ከምናነሳቸው ነጥቦች መካከል ትልልቆቹን የአውሮፓ ክለቦች ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ሪያል ማድሪድን ጨምሮ በርከት ያሉ ክለቦችን የዝውውር ጉዳዮቻቸውን እያነሳን ነው ቆይታን የምናደርገው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። የተለያዩ ስፖርታዊ ጉዳዮችንም እያነሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። የአንትራክ ፍራንክፈርቱ ተከላካይ የሆነው ናምዲ ኮሊንስ የውድድር ዘመኑ ሲያበቃም ከጀርመኑ ክለብ ሊለቅ እንደሚችል ስሙ እየተነሳ ነው። የ22 ዓመቱ ተከላካይ በጀርመን እያሳየ ያለው ብቃትና እንደ አርሰናልና ሊቨርፑል ያሉ ክለቦችም ክትትል እንዲያደርጉበት አድርጓል። ተከላካዩ ከዘሚረር ጋር ባደረገው ቃለ ምልልስ ከፕሪሚየር ሊግ ክለቦች ጋር ስሙ መያያዙን እንደሰማም ገልጾ በአሁኑ ወቅት ግን በጀርመኑ ክለብ ደስተኛ መሆኑንና ስለ ዝውውሩ እያሰበ እንዳልሆነ ነው የተናገረው። ወሬዎቹ ብዙም አይረብሹኝም። እነዚህን ወሬዎች ለራሴም ለመጀመሪያ ጊዜ እያነበብኩኝ ነው። ለዛም ነው በከፊል የገረመኝ እዚህ አይንትራክ ፍራንክፈርት በመሆኔ በጣም ደስተኛ ነኝ ሲልም ጭምር ይናገራል። ኮሊንስ በጀርመን እያሳየ ያለው ብቃትና ያለው አካላዊ ጥንካሬ ለሊቨርፑል ጠቃሚ ሊሆን እንደሚችል ይገመታል። ሊቨርፑል በተለይም እንደ ኢብራሂማ ኮናቴ እና ጆ ጎሜዝ ያሉ ተከላካዮች በክረምቱ ሊለቁ የሚችሉበት እድሉ ስላለ በመከላከል ክፍሉ ላይ ተጨማሪ ጥልቀትም ይፈልጋል። በክረምቱ የእንግሊዝ ክለቦች የጀርመኑን ክለብ ጥንካሬ ለመፈተንም ጥያቄ ያቀርቡ እንደሆነ የሚታይ ነው። የተጫዋቹ ዋጋን ከተመለከትን ኮሊንስ በ34 ሚሊዮን ፓውንድ የሚገመት ሲሆን ሁለቱም ክለቦች ይህንን ለመክፈል የሚያስችል የፋይናንስ አቅም አላቸው። ምንም እንኳን ተጫዋቹ ደስተኛ ነኝ ቢልም እንደ ሊቨርፑል ያለ ክለብ የሚመጣለትን እድል ግን ውድቅ ለማድረግ ከባድ ሊሆንበት ይችላል። አርሰናልም ቢሆን ትልቅ ክለብ ስለሆነ በአሁኑ ወቅት በቂ ጥራት ያላቸው ተከላካዮች ስላሉት ለኮሊንስ ቋሚ መሰለፍ እድልን ለመስጠት ሊቸገር ይችላል። ስለዚህም ወደ ሊቨርፑል የሚያደርገው ዝውውር ለሱ ይበልጥ ተመራጭ እንደሆነ የሚገመትበት መረጃ ነው እየወጣ የሚገኘው። ቼልሲና ኒውካስል ዩናይትድ የኮሎኙን የክንፍ መስመር ተጫዋች የሆነው ሰኢድ ኤልማላን ለማስፈረም ፍላጎት አሳይተዋል። እንደ ጀርመኑ ኪከር ዘገባ ከሆነ ቼልሲ 19 ዓመቱን አጥቂ የውድድር ዘመኑ ሲያበቃ የግሉ ለማድረግ ከፍተኛ ጥረት እያደረገ ይገኛል። ታዳጊው በዘንድሮው የውድድር ዘመን በ12 ግቦች ላይ ቀጥተኛ ተሳትፎን በማድረግም በጀርመን እግር ኳስ ውስጥ ድንቅ ብቃቱን እያስመሰከረ ነው የሚገኘው። ኤልማላ ለፕሪሚየር ሊግ የሚመጥን የቴክኒክ ብቃት ያለው ሲሆን ለቼልሲ ጠቃሚ ዝውውር ሊሆን እንደሚችል በርካቶች ይገምታሉ። ቼልሲ ተከላካዮችን ፊት ለፊት ተጋፍጦ ማለፍ የሚችልና በአጥቂ ክፍሉ ላይ ያልተጠበቁ ፈጠራዎችን የሚጨምር ተጫዋችም እንዲህ ይፈልጋል። የ19 ዓመቱ አጥቂ ለቼልሲ ጥሩ የረጅም ጊዜ ኢንቨስትመንት ሊሆን ይችላል። እንደ ቼልሲ ያለ ትልቅ ክለብን መቀላቀል ለታዳጊው ራሱን በከፍተኛ ደረጃ ለማረጋገጥም ትልቅ እድል ነው። ከተጫዋቹ ጋር ስማቸው እየተነሳ ካሉ ከሌሎች ክለቦች መካከልም ሊቨርፑል እና ማንቸስተር ዩናይትድም ይገኙበታል። ኒውካስል ዩናይትድ ይህንን ታዳጊ ለማስፈረም በፉክክር ውስጥ ነው የሚገኘው። ለዋንጫ የሚፎካከር ቡድን ለመገንባት እያለመ የሚገኘው ኒውካስል ዩናይትድ በአጥቂ ክፍሉ ላይ ተጨማሪ ጥራትን ይፈልጋል። ኤልማላ ወደ ቼልሲ ከማምራት ይልቅ ወደ ታይንሳይድ እንደሚመጣ ለማሳመን ጥረት ያደርጋሉ። ከጥቂት ሳምንታት በፊት ቶተንሃም ተጫዋቹን ለማስፈረም ሙከራ አድርጎ እንደነበር የሚታወስ ነው። ኤልማላ በከፍተኛ ደረጃ ቋሚ መሰለፍ ዕድልን ማግኘት የሚመርጥ ሲሆን በሁለቱ ክለቦች መካከል የሚደረገውን ፉክክር ተጫዋቹ የመጨረሻ ውሳኔውን እንዲያሳልፍም የሚያስገድደው ይሆናል ተብሎ ነው የሚታሰበው። ታዋቂው ጀርመናዊ ጋዜጠኛ ክሪስቲያን ፉልክ እንደገለጸው ባየር ሚኒክ የቶተንሃም ሆትስፐርሱን ወጣት ኮከብ አርቺ ግሬን ለማስፈረም ፍላጎት አለው። ቀደም ሲል የባቫሪያኑ ክለብ ይህንን የ19 ዓመት ሁለገብ ተጫዋችም እየተከታተለው ነው የሚሉ ወሬዎች ቢኖሩም ክሪስቲያን ፉልክ ግን የቡንደስሊጋው መሪዎች ለክረምቱ የዝውውር መስኮት ሌሎች ቅድሚያ የሚሰጧቸው ጉዳዮች እንዳሉ አረጋግጧል። አርቺ ግሬ በ2024 ከሊድስ ዩናይትድ በ40 ሚሊዮን ፓውንድ ስፐርስን የተቀላቀለ ሲሆን ምንም እንኳን ክለቡ አስከፊ የውድድር ዘመንን እያሳለፈ ቢሆንም እሱ ግን ድንቅ ብቃቱን እያሳየ ይገኛል።
ሆኖም ግን የወደፊት እጣ ፈንታው በአሊያንዝ አሬና የሚሆን አይመስልም። ክሪስቲያን ፎልክ ለባየርን ኢንሳይደር እንደተናገረው ባየር ሚኒክ ለአርቺ ግሬ ፍላጎት የሌለው በራሱ ክለብ ውስጥም ባሉ ወጣት ተሰጥኦዎች ላይ ትኩረት ለማድረግ በመወሰኑ ነው። ክለቡ በቪንሶን ኮምፓኒ ዋና ስብስብ ውስጥ ማካተት የቻለውን የ19 ዓመቱን ሌናርት ካርል እንዲሁም ደግሞ እንደ ዳቪድን ሳንቶስ ከዛ ውጪ ኖኤል ኤሌስኮ የተባሉ ተስፈኛ ወጣቶችን ለማሳደግ አቅዷል። ባየር ሚኒክ ከፍክክሩ ቢወጣም ሌሎች ታላላቅ ክለቦች ግን ተጫዋቹን ለማግኘት አይናቸውን ጥለዋል። ቦሩሲያ ዶርትመንድ የውድድር ዘመኑ ሲያበቃ ክለቡን ይለቃል ተብሎ የሚጠበቀውን የሁሊያን ብራንትን የረጅም ጊዜ ተተኪ ለማድረግም ግሬን እያሰበበት ነው። ሪያል ማድሪድም ግሬ በቀይ መስመርና በመሃል ተከላካይነት እንዲሁም በመሃል አማካኝነት የመጫወት ሁለገብ ችሎታ ስላለው የስፔኑ ግዙፍ ክለብም ሪያል ማድሪድ ትኩረቱን ስቦታል። ቶተንሃም በጊዜያዊ አሰልጣኙ ኢጎር ቱዶር ስር ተከታታይ ሽንፈቶችን እያስተናገደ ሲሆን በአሁኑ ወቅት ከወራጅ ቀጠናው በላይ በአንድ ነጥብ ብቻ ነው የተቀመጠው። ክለቡ ወደ ሻምፒዮንሺፕ የሚወርድ ከሆነ በርካታ ተጫዋቾቹን ሊለቁ ይችላሉ የሚል ስጋት አለ። ይሁን እንጂ አርቺ ግሬ ክለቡ ቢወርድ እንኳን ትግሉን ለመምራት ዝግጁ መሆኑን ለስፐርስ አረጋግጧል ተብሏል። ይሁን እንጂ 55 ሚሊዮን ፓውንድ ለሚገመተው በዚህ ትውልድ ኮከብም ጀነሬሽናል ታለንት ተብሎ ከሚጠበቁ ተጫዋቾች መካከል ከፍተኛ የዝውውር ጥያቄዎች ቶተንሃም መቋቋም ይችል እንደሆነ ወደፊት የሚታይ ነው። አርሰናል የፍራይበርጉን አማካይ ዮሃን ማዛምቢን ለማስፈረም ፍላጎት አለው። የ20 ዓመቱ ስዊዘርላንዳዊ አማካይ በቡንደስሊጋ እያሳየ ያለው ድንቅ ብቃት አርሰናል በውድድር ዘመኑ ሲያበቃም ዝውውሩ ጥያቄ ላይ ለማቅረብም እንዲያስብ አድርጎታል። እንደ ቲም ቶክ ዘገባ ከሆነ ተጫዋቹ 43 ሚሊዮን ፓውንድ አካባቢ ሊጠይቅ ይችላል። አርሰናል ዝውውሩን ዳር ለማድረስም የሚያስችል የገንዘብ አቅም ያለው ሲሆን ተጫዋቹን ወደ ለንደኑ ክለብ እንዲመጣ ማሳመንም እንደሚችል ነው የሚታመነው። የተስፋ ሰጪ ቦክስ ቱ ቦክስ አማካይም ለቡድኑ ጉልበት ግስጋሴና ፈጠራንም ይጨምራል። ሌሎች ክለቦችም ተጫዋቹን እየተከታተሉ በመሆናቸው አርሰናል ዝውውሩን በፍጥነት ለማጠናቀቅም ጥረት በማድረግ ላይ ነው የሚገኘው። የማንዛምቢ ወደ አርሰናል ማምራት በ2025 ክረምትም ክለቡን የተቀላቀለው ክሪስቲያን ኖርጋርድ መጥፎ ዜና ሊሆን ይችላል። የ32 ዓመቱ ኖርጋርድ በዘንድሮው የውድድር ዘመን በፕሪሚየር ሊግ እስካሁን መጫወት የቻለው 56 ደቂቃዎችን ብቻ ነው። አርሰናል ወጣቱን ማንዛምቢን የሚያስፈርም ከሆነ የክሪስቲያን ኖርጋርድ በአርሰናል ቤት ያለው ቆይታ ሊያበቃ እንደሚችል በርካቶች እየገመቱ ነው። ወጣቱ አማካይ እድገቱን ለመቀላቀልም ቋሚ መሰለፍ እድል ያስፈልገዋል። የአሰልጣኙ ሚና በሚኬል አርቴታ ስርም ወጣት ተጫዋቾች ጥሩ እድገት እያሳዩ መሆናቸውን ለማንዛምቢ ትልቅ መነሳሳት ሊሆን ይችላል። ማንዛምቢ ወደ አርሰናል ከመቀላቀሉ በፊትም ስለሚኖረው የጨዋታ ሰዓት በቂ ማረጋገጫ ማግኘት ይኖርበታል። በትልቅ ክለብ ተጠባባቂ ወንበር ላይ መቀመጥ ለችሎታው እንቅፋት ሊሆንበት ነው የሚችለው። አርሰናል በክረምቱ ይህንን ቴክኒካል ብቃት ያለውን አማካይ ወደ ስብስቡ በመቀላቀል ለወደፊቱ ትልቅ ኮከብ ለማድረግ ማቀዱ ቀጣይ የሚታይ መረጃ ይሆናል። የሪያል ማድሪዱ ተከላካይ ዲን ሃውችሰን ወደ ፕሪሚየር ሊግ ሊመለስ እንደሚችል እየተዘገበ ሲሆን ሊቨርፑል ተጫዋቹን ለማስፈረም ከፍተኛ ፍላጎት አሳይተዋል። ከስፔን የወጡ ዘገባዎች እንደሚያመለክቱት ሊቨርፑል ይህንን ተሰጥኦ ያለውን ወጣት ተከላካይ ለማግኘት 70 ሚሊዮን ዩሮ ለመክፈልም ዝግጁ ነው። የ20 ዓመቱ ዲን ሃውችሰን በአውሮፓ ከፍተኛ ግምት የሚሰጠው ተጫዋች ሲሆን ቀደም ሲል ቦርንመዝ በነበረበት ቆይታ የፕሪሚየር ሊጉ ጥንካሬን በሚገባ መቋቋም እንደሚችል አሳይቷል። ማድሪድ ለተጫዋቹ 50 ሚሊዮን ዩሮ የከፈለ ቢሆንም አሁን ላይ ፈጣን ትርፍ ለማግኘት ሲል ሽያጩን ሊቀበለው እንደሚችል ይገመታል። ይሁን እንጂ ክለቡ በመከላከል ክፍሉ ላይ ጥልቀት ስለሚያስፈልገው ተጫዋቹ በቀላሉ የመልቀቅ ዕድሉ አነስተኛ ነው። ሊቨርፑል በክረምቱ ኮንትራቱ የሚያበቃውን ኢብራሂማ ኮናቴን እና ክለቡን ሊለቅ የሚችለውን ጆ ጎሜዝን ለመተካትም ጥራት ያለው ተከላካይ ይፈልጋል። የሊቨርፑሉ ስፖርቲንግ ዳይሬክተር ሪቻርድ ሂውዝ ተጫዋቹን በቦርንመዝ በነበረበት ወቅትም በቅርብ የሚያውቁት በመሆኑ ተጫዋቹ ወደ እንግሊዝ እንዲመለስም ለማሳመን ቁልፍ ሚና ሊጫወት እንደሚችል ነው የተናገረው። ዲን ሃውችሰን የፕሪሚየር ሊጉን የጨዋታ ዘይቤ ስለሚያውቅ ወደ አንፊልድ ቢመጣ ፈጣን ተጽዕኖ መፍጠር ይችላል ተብሎ ነው የሚታሰበው። ተጫዋቹ ወደ ሪያል ማድሪድ ከማምራቱ በፊት ቼልሲና አርሰናልም እሱን ለማስፈረም ፍላጎት ነበራቸው። ዲን ሃውችሰን በዚህ የዕድሜ ክልል ላይ ቋሚ የጨዋታ እድልን የሚፈልግ በመሆኑ ሊቨርፑል ይህንን እድል ደግሞ መስጠት መቻሉ ለዝውውሩ ስኬታማነትም ወሳኝ ይሆናል። በሚቀጥሉት ጥቂት ወራት ውስጥም የዝውውሩ ሁኔታ እንዴት እንደሚቀጥል የሚታይ ነው የሚሆነው። ሌላኛው የምናነሳው ጉዳይ ደግሞ ቶትናም ሆትስፐርስ የፓሪሰን ዠርሜኑን እንዲሁ ግብ ጠባቂ የሆነውን ሉካስ ቼቫሊየርን ለማስፈረም ፍላጎት ማሳየቱ ነው የተዘገበው። የ24 ዓመቱ ግብ ጠባቂ በፈረንሳይ ድንቅ ብቃት ቢኖረም ወደ ፓሪሰን ዠርሜን ካመራ በኋላ ግን
ነገሮች እንደታሰበው አልሄዱለትም። በዘንድሮው የውድድር ዘመን ቋሚ መሰለፍ ዕድል በማጣቱ ተጫዋቹ ክለቡን ለመልቀቅም ክፍት መሆኑን ሚዲያ ፉት ዘግቧል። ቼቫሊየር ቀደም ሲል ከማንቸስተር ዩናይትድ ጋር ስሙ ሲያያዝ እንደነበር እናስታውሳለን። ቶተናም ስለ ግብ ጠባቂው ዝርዝር መረጃዎችን መጠየቅ የጀመረ ሲሆን ዝውውሩ ስኬታማ ከሆነ ለክለቡ ትልቅ ጥንካሬ እንደሚሆን ይታመናል። ጉሌርሞ ቪካሪዮ ለስህተቶች ተጋላጭ መሆኑ እንዲሁም አንቶኒዮ ኪንስኪ ደግሞ በቻምፒየንስ ሊግ የመጀመሪያው ጨዋታ ላይ ያሳየው እጅግ ደካማ ብቃት ክለቡ አዲስ ግብ ጠባቂ እንዲፈልግ አስገድዶታል። የፓሪስ ሰን ዠርሜኑ አሰልጣኝ ሉዊስ ኤንሪኬ ቼቫሊየር ከፍተኛ ደረጃ ወይም ቶፕ ክላስ ያለው ግብ ጠባቂ ሲሉ ገልጸውት ነበር። ምንም እንኳን በቅርብ ሳምንታት በቂ መሰለፍ ዕድልን ባያገኝም የቼቫሊየር ችሎታ ግን ጥርጥር ውስጥ የሚገባ አይደለም። ቼቫሊየር ቀደም ሲል በፕሪምየር ሊግም የመጫወት ፍላጎት እንዳለው በግልጽ ሲናገር ቆይቷል። ቶተናም ቋሚ መሰለፍ ዕድልን የሚሰጠው ከሆነ ወደ እንግሊዝ ለማምራት ሊነሳሳ ይችላል። ፓሪስ ሰን ዠርሜን በክረምቱ ተጫዋቹን ለመልቀቅ ይስማማ እንደሆነ እስካሁን የታወቀ ነገር የለም። ቶተናም ዝውውሩን ለማሳካትም ማራኪ የዝውውር ሂሳብን ማቅረብ ሊኖርበት ይችላል። ቼቫሊየር ገና ወጣት ከመሆኑ አንጻር በልምድና በስልጠና ይበልጥ የማደግ እድል አለው። ለቶተናምም ለረጅም ዓመታት የማገልገል አስተማማኝ ግብ ጠባቂ ሊሆን እንደሚችል ነው በርካቶች ግምቶቻቸውን እየሰጡ የሚገኙት። ሊቨርፑል የሪያል ሶሴዳዱን የክንፍ አጥቂ ታኬፉሶ ኩቦን በክረምቱ የዝውውር መስኮት ለማስፈረም እቅድ ይዟል። የ24 ዓመቱ ጃፓናዊ ኢንተርናሽናል በስፔን እያሳየ ያለው ብቃት ለሊቨርፑል ጠቃሚ ግኝት ሊሆን እንደሚችል ተገምቷል። ሞሐመድ ሳላ በዘንድሮው የውድድር ዘመን በጥሩ ብቃት ላይ አለመሆኑና ክለቡ ሊለቅ ይችላል የሚሉ ወሬዎች መኖራቸው ሊቨርፑል ተጫዋቹን በአግባቡ ለመተካት ኩቦን እንደ አማራጭ እንዲመለከት አድርጎታል። ሊቨርፑል ቀደም ሲልም ከታኬፉሶ ኩቦ ጋርም ስሙ ሲያዝ እንደነበር የምናስታውሰው ነው። ከስፔን የወጡ ዘገባዎች እንደሚያመለክቱት ሊቨርፑል ዝውውሩን ለማሳካትም 80 ሚሊዮን ዩሮ ለመክፈል ዝግጁ ነው። የቀረበው የገንዘብ መጠን ለስፔኑ ክለብም ውድቅ ለማድረግ አስቸጋሪ በመሆኑ በክረምቱ ሽያጩ ሊቀበሉት እንደሚችሉ ነው የሚጠበቀው። ወደ ፕሪምየር ሊግ ሻምፒዮንነት መምጣት ለታኬፉሶ ኩቦ በሚያው ትልቅ እድልም በመሆኑ ተጫዋቹን ለማሳመን አስቸጋሪ አይሆንም። የ24 ዓመቱ ኩቦ በቀይ መስመር ላይ የመጫወት ብቃት ያለው ሲሆን ለቡድኑ ግቦችንና የፈጠራ ችሎታንም ይጨምራል። በዘንድሮው የውድድር ዘመን በሁሉም ውድድሮች በ5 ግቦች ላይ ቀጥተኛ ተሳትፎንም አድርጓል። ኩቦ ወደፊት ሱፐርስታር የመሆን አቅም እንዳለው በብዙዎች ዘንድም እምነት ተጥሎበታል። እንደ ሊቨርፑል ያለ ጥራት ያለው ቡድን መቀላቀሉ ብቃቱን ይበልጥ እንዲያወጣውም ይረዳዋል። ሊቨርፑል በክንፍ መስመሩ ላይ ተጨማሪ ጥራት የሚፈልግ ሲሆን በክረምቱ 2 ጥራት ያላቸው የክንፍ ተጫዋቾችን ለማስፈረም ሊንቀሳቀስ ይችላል። ለታኬፉሶ ኩቦ ተጨማሪ ክለቡ ከያን ዲያማንድ ጋርም ስሙ እየተያዘ ይገኛል። ጃፓናዊ ኮከብ በእንግሊዝ እግር ኳስ ውስጥ ውጤታማ ለመሆን የሚያስችል የቴክኒክ ብቃት ያለው ሲሆን ዝውውሩ የሚሳካ ከሆነም በፕሪምየር ሊጉ የራሱን አሻራ ለማሳረፍም በትልቁ ይጥራል ተብሎ ነው የሚታሰበው። የቶተንሃም ካፕቴን የሆነው ክሪስቲያን ሮሜሮ በክረምቱ ክለቡን የመልቀቅ ሰፊ እድል እንዳለው ፋብሪዚዮ ሮማኖ ገልጿል። የሚሆነው የሰሜን ለንደኑ ክለብ በፕሪምየር ሊጉ የመቆየት ተስፋው አጣብቂኝ ውስጥ በገባበት አስከፊ የውድድር ዘመን መካከል ነው። ባለፈው ነሐሴ ወር ላይ የ4 ዓመታት አዲስ ውል ቢፈርምም የ27 ዓመቱ ተከላካይ በቶተንሃም ሆትስፐርስ ስቴዲየም ያለው የወደፊት ቆይታ አሁን ላይ አጠራጣሪ ሆኗል። ኩቲ ሮሜሮ በክረምቱ ቶተንሃምን የመልቀቅ ሰፊ እድል አለው። ባለፈው ክረምትም አዲስ ውል ቢፈርምም የመልቀቅ እድሉ ግን ከፍተኛ በመሆኑ ትልልቅ ክለቦች ጥያቄ ማቅረብ ጀምረዋል። ቴሌግራፍና ቲዋይሲ ስፖርት እንደዘገቡት ከሆነ ሮሜሮ ለሽያጭም ክፍት ሊሆን ይችላል የተባለው የዓለም ዋንጫ አሸናፊው ተከላካይ በክለብ ውስጥም ባለ የስልጣን ጥመኝነት ማነስም ምክንያት በተደጋጋሚ የሚደረጉ የአሰልጣኞችን ለውጥ አበሳጭቶታል። ቶማስ ፍራንክ ጥሎት የሄደውን እየተዝረከረከ ስብስብንም ለማስተካከል እንዲሁ አዲሱ አሰልጣኝ ኢጎር ቱዶር እየታገለ ነው። ከአመራሮች ጋር ያለው ግንኙነት ሮሜሮ በውድድር ዘመኑ መጀመሪያ ላይ በቦርዱ ላይ በይፋ ትችትን ከሰነዘረ በኋላ ግንኙነታቸው መሻከሩ ነው የተዘገበው። በርካታ የአውሮፓ ታላላቅ ክለቦች ተጫዋቹን ለማግኘት ፍላጎት አሳይቷል። ዲየጎ ሲሞኔ ክሪስቲያን ሮሜሮ ለመከላከል ክፍላቸው ተስማሚ መሪ አድርገው ይመለከቱታል። ሪያል ማድሪድ እና ማንቸስተር ዩናይትድ ሁኔታውን በቅርበት እየተከታተሉ ሲሆን አርጀንቲናዊው ተከላካይ በ60 ሚሊዮን ፓውንድ አካባቢ ሊሸጥ እንደሚችለው ነው የሚገመተው። ምንም እንኳን የክሪስቲያን ሮሜሮ መልቀቅ ለደጋፊዎች ከባድ ቢሆንም የክለቡ አመራሮች ግን ለሽያጩ ዝግጁ ይመስላሉ። ክለቡ በክረምቱ በቡድኑ በከፍተኛ ሁኔታ ለማፍረስና እንደገና ለመገንባት እያቀደ ሲሆን ክሪስቲያን ሮሜሮ በከፍተኛ ገቢ ሊያስገኙ ከሚችሉ ተጫዋቾች መካከል አንደኛው ተደርጎ ነው የተለየው። ክለቡ የፋይናንስ ደንቦችን ለማክበር የሂሳብ ሚዛኑን ማስተካከል ይኖርበታል። የመልቀቅ ፍላጎት ያለው ካፕቴን በጥሩ ዋጋም መሸጥ ለሁሉም ወገኖችም የተሻለ አማራጭ እንደሆነ ታምኖበታል። ቶተንሃም በአሁኑ ወቅት በደረጃ ሰንጠረዡ 16ኛ ደረጃ ላይ በመቀመጡ ክለቡ ወደ ታችኛው ሊግ መውረድ ስጋት ካለበት በክረምቱ በርካታ ኮከብ ተጫዋቾቹን ሊሸጥ እንደሚችልም ግምቶች እየወጡ ነው።
የቶትናሙ ዘጋቢ የሆነው አላሳዴር ጎልድ እንደገለጸው ከሆነ ኢጎር ቱዶር አርብ ዕለት በሚሰጠው ጋዜጣዊ መግለጫ ላይ እንደሚገኝ ክለቡ አረጋግጧል። ይህም ጋዜጣዊ መግለጫም ለወሳኙ የአንፊልድ ጉዞ በኃላፊነቱ ላይ እንደሚቆይ የሚያሳይ ምልክት ነው ተብሏል። ትላንትና ጋዜጣዊ መግለጫውን ሰጥቷል። ይህ ዜና የተሰማው ደግሞ ቶትናም በቻምፒየንስ ሊግ በአትሌቲኮ ማድሪድ 5-2 በሆነ አሳፋሪ ውጤት ከተሸነፈ በኋላ ሲሆን ውጤቱ ደጋፊዎችና ተንታኞች ኢጎር ቱዶር ክለቡን በታሪካዊ የመውረድ አደጋ ላይ ሊታደግ ይችላል የሚል ጥያቄዎችን እንዲያነሳው አድርጓቸዋል። በማድሪዱ ሽንፈት ምክንያትም ከፍተኛ ተቃውሞ ቢገጥመውም የቶትናም አመራሮች ቢያንስ ለአንድ ተጨማሪ ጨዋታ ከቱዶር ጋር ለመቀጠል ይወሰኑ ይመስላል። የ47 ዓመቱ አሰልጣኝ ቶማስ ፍራንክን ከተካ በኋላ ባሳለፋቸው 25 ቀናት ውስጥ የመራቸውን 4 ጨዋታዎች በሙሉ ተሸንፈዋል። በእነዚህ ጨዋታዎችም ቡድኑ 14 ግቦችን አስተናግዷል። በሜትሮፖሊታኖ ጨዋታ ቪካሪዮን አስቀምጦ ወጣቱን ኪኒስኪን የመሰለፉ ውሳኔም አልተሳካም። የ22 ዓመቱ ግብ ጠባቂ በፈጸማቸው 2 ስህተቶች ምክንያትም በ17ኛው ደቂቃ ላይ ተቀይሮ እንዲወጣ ተደርጓል። ይህም ደግሞ በቡድን ውስጥ በአሰልጣኙ አመራር ላይም ጥርጣሬ እንዲፈጠር አድርጓል። ቱዶር እንዲሁ ከጋዜጠኞች ጋር ቢገናኝም በክለቡ ያለው ቆይታ ግን አሁንም እጅግ አሳሳቢ ነው። ቶትናም በአሁኑ ወቅት 16ኛ ደረጃ ላይ የሚገኝ ሲሆን ከወራጅ ቀጠናው የሚለየው በ1 ነጥብ ብቻ ነው። ክለቡ ከ1977 በኋላ ለመጀመሪያ ጊዜ ወደ ታችኛው ሊግ የቻምፒየንሺፕ ለመውረድም እውነተኛ ስጋት ተደቅኖበታል። ስለዚህም ደግሞ በቪናም የሚመራው ቦርድም ከዓለም አቀፍ ጨዋታዎች እረፍት በፊት ውሳኔ እንዳሳልፍ ከፍተኛ ጫና እየተደረገበት ነው። ቶትንሃሞች በሊቨርፑል ሌላ ከባድ ሽንፈት የሚገጥመው ከሆነ ክለቡ አሰልጣኙን ለማሰናበት ሊገደድ ይችላል። ቱዶር የሚሰናበትም ከሆነ በቅርቡ ከኤቨርተን የለቀቁት ሾን ዳይች እና የቀድሞ የብራይተን አሰልጣኝ የሆኑት ሮቤርቶ ዲዘርቢ ክለቡን ለማዳንም በእጩነት የተያዙ ሰዎች እንደሆኑ ነው የተናገረው። የቼልሲው የመሃል አማካይ ኤንዞ ፈርናንዴስ በለንደኑ ክለብ ያለው የረጅም ጊዜ ቆይታ እርግጠኛ ባለመሆኑ ምክንያት በፓሪስ ሰን ዠርሜን እይታ ውስጥ መግባቱ ተዘግቧል። አርጀንቲናዊው ኮከብ የቶድ ቦህሊና የቤሄዳድ ኤግባሊ ብሉኮ ፕሮጀክት ዋና አካልና ውድ ዝውውር ቢሆንም በክለቡ ረጅም ጊዜ ላይ ቆይ እንደሚችል ፍንጮች እየታዩ ነው። እንደ ፈረንሳዩ ሌኪፕ ዘገባ ከሆነ ፈርናንዴስ በአውሮፓ ቻምፒየንስ ሊግ ምሽት ከገጠመው የፓሪስ ሰን ዠርሜን ስብስብ ከሚኖረው ጨዋታ በፊትም ረጅም ውል እስከ መጨረሻው ያከብራል የሚለው ጉዳይ ላይ አጠራጣሪ ነበር። ቀደም ሲል የሪያል ማድሪድ ፍላጎት ተዘግቦ የነበረ ቢሆንም አሁን ደግሞ ፓሪስ ሰን ዠርሜን የመሃል ሜዳውን ለማጠናከር አማካዩን ለማስፈረም ከሚፈልጉ ክለቦች ዝርዝር ውስጥ ተቀላቅሏል። ፓሪስ ሰን ዠርሜን በከዋክብት የተሞላ የመሃል ሜዳ ለመገንባት ኤንዞን ይፈልገዋል። ፓሪስ ሰን ዠርሜን በአሁኑ ወቅት እንደ ቪታኒያና ዣኦ ኔቬስ ያሉ ምርጥ የሚባሉ አማካዮች ቢኖሩትም አሁንም በክፍሉ ላይ ግን መሻሻል እንደሚፈልግ ነው የሚገመተው። ኤንዞ ፈርናንዴስ ከፋቢያን ሩይዝ እና ከዋረን ዛየር ኤሚሪ የተሻለ አማራጭ ሊሆን እንደሚችል ነው የሚታሰበው። ቸልሲ ተጫዋቹን በቀላሉ የመልቀቅ ፍላጎት የለውም። አክለውም ቲም ቶክ በቅርቡ እንደዘገበው ክለቡ ለኤንዞ እና ለሞይስ ካይሴዶ አዲስ ውል ለማቅረብም ንግግር ለመጀመር እቅድ አለው። የኤንዞ ፈርናንዴዝ እና የፓሪስ ሰን ዠርሜን የዝውውር ተስማሚነት ደረጃ እየወጣ ይገኛል። የ25 ዓመቱ ኤንዞ ፈርናንዴስ ከቼልሲ ጋር የዓለም ክለቦች ዋንጫንና የዩሮፓ ኮንፈረንስ ሊግ ዋንጫን ከአርጀንቲና ጋር ደግሞ የዓለም ዋንጫን ያሸነፈ ስኬታማ ተጫዋች ነው። የተጫዋች ዋጋ ለፓሪስ ሰን ዠርሜን ፈታኝ ሊሆን ቢችልም ወደ ምርጥ ብቃቱ ለመሸጋገር ዓመታት የሚሆን ኢንቨስትመንት ከሆነ ግን ክለቡ ከፍተኛ ገንዘብ ሊያወጣበት እንደሚችል ይገመታል። ፓሪስ ሰን ዠርሜን በክረምቱ የመሃል ሜዳ ክፍሉን ለማደስ በሚያደርገው ጥረት ኤንዞ ፈርናንዴዝ ዋነኛው ኢላማ ሊሆን እንደሚችል የሚያሳዩ ዘገባዎች ናቸው በትልቁ እየወጡ የሚገኙት። አርሰናል የአጥቂ ክፍሉን ጥራት ይበልጥ ለማሳደግ የፌኖርዱን ኮከብ ኢኒስ ሀጂ ሙሳን ለማስፈረም ፍላጎት አሳይቷል። የ23 ዓመቱ ተጫዋች በሆላንድ በነበረው ቆይታ ባሳየው ድንቅ ብቃት የበርካታ የፕሪምየር ሊግ ክለቦችን ትኩረት መሳብ ችሏል። ሙሳ በአሁኑ ወቅት በአውሮፓ ካሉ ምርጥ ድሪብለሮች መካከል አንደኛው ሆኖ ተለይቷል። ቸልሲም ከተጫዋቹ ጋር ስሙ እየተነሳ ነው የሚገኘው። እንደ ስፖርትስ ቡም ዘገባ ከሆነ ተጫዋቹ በ35 ሚሊዮን ዩሮ አካባቢ ሊሸጥ ይችላል። አርሰናል ይህንን የዝውውር ሂሳብ ለመክፈል የሚያስችል የፋይናንስ አቅም ያለው ሲሆን ተጫዋቹም ወደ ለንደኑ ክለብ የመቀላቀል ፍላጎት ይኖረዋል ተብሎ ነው የሚታመነው። ከዛ ውጭ ግን እንደ ኒውካስል ዩናይትድ ያሉ ክለቦችም ተጫዋቹን እየተከታተሉት ይገኛሉ። በውድድር ዘመኑ መጀመሪያ ላይ ቶትንሃም ተጫዋቹን ለማስፈረም ፍላጎት አሳይቶ እንደነበር የሚታወስ ነው። አርሰናል እንደ ኤቢሪቼ ኢዜና ኖኒ ማንድዌክ ያሉ ተጫዋቾችን ቢያስፈርምም አሁንም በአጥቂ ክፍሉ ላይ የተለየ ፈጠራና ብልሃትም እንደሚፈልግ ነው የሚታመነው። ሙሳ በዘንድሮው የውድድር ዘመን በ17 ግቦች ላይ ቀጥተኛ ተሳትፎችን አድርጓል። እንደ ዘገባው ከሆነ ሙሳ በአውሮፓ ታላላቅ ሊጎች ውስጥ
ከፍተኛውን የድሪብሊንግ ስኬትን ካስመዘገቡ ተጫዋቾች መካከል አንደኛው ነው። አርሰናል የዘንድሮ የፕሪምየር ሊግ ዋንጫን ለማሸነፍ እየተፎካከረ በመሆኑ ለእንደዚህ አይነት ተሰጥኦ ደግሞ ላላቸው ተጫዋቾችም ተመራጭ መድረክ እንደሚሆን ጥርጥር የለውም። ክለቡ በክረምቱ ይፋዊ የዝውውር ጥያቄን ያቀርብ እንደሆነ ቀጣይ እንደሚታይ ነው በርካታ መረጃዎችም እያሳዩ እንደሚገኝ ዘገባዎች የወጡት። ሌላኛው ከዓለም ዋንጫ ጋር በተያያዘም የሚሰሙ መረጃዎች አሁንም እየቀጠሉ ይገኛሉ። ከነዚህ መካከል አንደኛው በአሜሪካ ሜክሲኮና ካናዳ አስተናጋጅነት በሚካሄደው የ2026 የዓለም ዋንጫ ላይ ኢራን እንደማትሳተፍ በይፋ አረጋግጣለች። የኢራን ስፖርት ሚኒስትር አህመድ እንደሚናገሩት ከሆነ በመንግስት ቴሌቪዥን ቀርበው እንደገለጹት አሁን ባለው ነገር ኢራን በውድድሩ ላይ መሳተፍ አትችልም ነው ያሉት። እንግዲህ የተለያዩ ነገሮችንም አንስተዋል። ፊፋና የአሜሪካው ፕሬዝዳንት ዶናልድ ትራምፕም የኢራን ቡድን ወደ አሜሪካ እንዲመጣ ግብዣ ቢያቀርቡም ቴህራን ግን ይህንን ጥያቄ ውድቅ አድርገዋለች። ይህም የዓለም ዋንጫ መውጣት ውሳኔ የመጣው ኢራን በአውስትራሊያ መንግስት ላይ ጠንከር ያለ ነገርን ካቀረበች በኋላ ነው። በአውስትራሊያ እየተካሄደ በነበረው የሴቶች ኤዥያ ዋንጫ ላይ ሲሳተፉ የነበሩ 5 የኢራን ሴቶች ብሔራዊ ቡድን አባላትም በሀገሪቱ ጥገኝነትን ጠይቀዋል። የኢራን የውጭ ጉዳይ ሚኒስትር አውስትራሊያ ተጫዋቾቹን በጥገኝነት ስም ታግታለች ሲልም ከሰባል። ቴህራን ተጫዋቾቿ ወደ ሀገራቸው እንዲመለሱም ጥሪ ያቀርባለች። ኢራን ከውድድሩ መውጣቷን ተከትሎ ፊፋ በምትኩ የትኛውን ሀገር እንደሚተካ እስካሁን በይፋ ባያሳወቅም በምድብ ጨዋታዎች ግን ከቤልጅየም፣ ግብጽና ኒውዚላንድ ጋር ነበር የተደለደለችው። ስለዚህም የእሷ መውጣት ደግሞ በምድብ ድልድሉ ላይ በውድድሩ የጨዋታ ወቅት መርሃ ግብር ላይ ትልቅ ለውጥን እንደሚያመጣ ነው በርካቶች እየጠበቁ እንደሚገኝ ዘገባዎቹ የጠቆሙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ የዝውውር ጉዳዮችን የተመለከትንበት ፕሮግራማችን ይህን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፏድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። መልካም ቀን ይሁንላችሁ።